ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ክፍል 2 ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 21 የአሲድ ባህሪያት በትክክል የማይገልጸው ሐሳብ የትኛው ነው? ሀ ቀይ አመልካች ወረቀትን ወደ ሰማያዊ ይቀይራሉ። ለ ኮምጣጣ ጣዕም አላቸው። ሐመሮሃ ከገቢር ብረት አስተኔዎች ጋር አጸግብሮት ይፈጥራሉ። መ ይህ ብረት አስተኔ ኦክሳይዶች ከውሃ ጋር ሲጸገበሩ ይፈጠራሉ። የአሲድ ባህሪያት በትክክል የማይገልጸው ሐሳብ ቀይ አመልካች ወረቀትን ወደ ሰማያዊ ይቀይራሉ የሚለው ነው። ምክንያቱም አሲዶች ሰማያዊ የሊትመስ ወይም አመልካች ወረቀትን ወደ ቀይ ነው የሚቀይሩት። ቀይ አመልካች ወረቀትን ወደ ሰማያዊ የሚቀይሩት ቤዞች እንጂ አሲዶች ስላልሆኑ አማራጭ የተሳሳተ መግለጫ ነው። ጥያቄ ቁጥር 22 ከሚከተሉት የድብልቅ አይነቶች ውስጥ ልዩ ዘር ድብልቅ የሆነው የቱ ነው? ሀ የጨው ሙሙት፣ ለ አረቂ፣ ሐመሮሃ አፈር፣ መ አረብ ብረት። አፈር ካላችሁ ትክክል ነው። ልዩ ዘር ድብልቅ ማለት የተደባለቁት ቁሶች ወጥ በሆነ መልኩ ሳይዋሃዱና ተለይተው በአይን ወይም በማይክሮስኮፕ ሊታዩ የሚችሉበት ድብልቅ ነው። አፈር ውስጥ አሸዋ፣ የቅጠል ስብርባሪና ጠጠሮች ተለይተው ስለሚታዩ ልዩ ዘር ነው። ሌሎቹ ግን አንድ ዘር ወይም ዋሃድ ዘር ድብልቆች ናቸው። በጣም ጥሩ። ወደ ጥያቄ ቁጥር 23 ስንሄድ እንዲህ ይላል። ከሚከተሉት መካከል ድብልቁን ከመለያ ዘዴው ጋር በትክክል አዛምዶ የያዘው የትኛው ነው? ሀ የዘይትና የውሃ ድብልቅ በንጥረት፣ ለ የጨውና የውሃ ድብልቅ በትነት፣ ሐመሮሃ የደፈረሰ ውሃ በትነት፣ መ ባህላዊ አረቂ በጥልያ። ትክክለኛው መልስ የጨውና የውሃ ድብልቅ በትነት የሚለው ነው። በውሃ ውስጥ የሟሟን ጨው መልሶ ለማግኘት ውሃውን በትነት ማውጣት የተለመደ ትክክለኛ ዘዴ ነው። የዘይትና ውሃ በመለያ ቅላንገት ወይም በመለያ ፈሳሽ ማቆያ ማጥለያ ሲሆን ባህላዊ አረቂ ደግሞ በንጥረት ይለያል። 24ኛ አንዳንድ ጥጥሮች በቂ ሙቀት ሲያገኙ ሳይቀልጡ በቀጥታ ወደ ጋዝነት የሚለወጡበት የሁነት ሽግግር ሂደት ምን ይባላል? ሀ ጥዘት፣ ለ ቅልጠት፣ ሐመሮሃ መከማቸት፣ መ ዝልትነት። ዝልትነት ካላችሁ ትክክል ነው። አንድ ጠጣር ወይም ጥጥር ቁስ ሳይቀልጥና ወደ ፈሳሽ ሳይቀየር በቀጥታ ወደ ጋዝነት የሚሸጋገርበት ሂደት ዝልትነት ይባላል። ለምሳሌ ካምፎር ወደ ናፍታሊን። 25ኛ ድምፅ በከፍተኛ ፍጥነት የሚተላለፈው በየትኛው ነው? ሀ በደወል፣ ለ በወና፣ ሐመሮሃ በውሃ፣ መ በአየር። በደወል ካላችሁ ትክክል ነው። ድምፅ የሞለኪውሎች ርግብግቦች ስብስብ በመሆኑ የቁስ አካላት ጥፍግነት በጨመረ ቁጥር የድምፅ ፍጥነት ይጨምራል። በመሆኑ ድምፅ ከጋዝ ማለትም ከአየር እና ከፈሳሽ ወይም ከውሃ ይልቅ በጠጣር ቁሶች እንደ ብረትና ደወል ባሉት ውስጥ በከፍተኛ ፍጥነት ይተላለፋል። በወና ውስጥ ደግሞ ድምፅ በፍጹም አይተላለፍም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየ ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 26 ስለ ብርሃን ጽብረቃ ትክክል የሆነው ሐሳብ የትኛው ነው? ሀ እርፍ ዘዌ ከጽብርቅ ዘዌ ይበልጣል። ለ እርፍ ጨረርና ጽብርቅ ጨረር በተለያየ ገጽ ላይ ይገኛሉ። ሐመሮሃ አምዳዊ የሐሳብ መስመር በእርፍ ጨረርና በጽብርቅ ጨረር መካከል ይገኛል። መ ሁሉም ቁስ አካላት የብርሃን ጽብረቃ ያካሂዳሉ። አምዳዊ የሐሳብ መስመር በእርፍ ጨረርና በጽብርቅ ጨረር መካከል ይገኛል ካላችሁ ትክክል ነው። በብርሃን ጽብረቃ ሕግ መሰረት
አምዳዊ መስመር የሚባለው ምናባዊ መስመር በእርፍ ጨረር እና በጽብርቅ ጨረር መካከል በትክክል መሃል ላይ ይገኛል። የእርፍ ዘዌና የጽብርቅ ዘዌ እኩል ናቸው፣ እንዲሁም ሁለቱም በአንድ ገጽ ላይ ያርፋሉ። በጣም ጥሩ። ወደ ጥያቄ ቁጥር 27 ስንሄድ የፀሐይ ግለት ጉልበት ከፀሐይ ተነስቶ መሬት የሚደርስበት የግለት መተላለፊያ ዘዴ ምን ይባላል? ሀ ንክኪ፣ ለ ጨረራ፣ ሐመሮሃ ፍልክልክታ፣ መ እርገት። መልሱ ጨረራ ነው። ጨረራ ምንም አይነት የቁስ አካል መካከለኛ ወይም ወሳጭ ሳይፈልግ ግለቱ በባዶ ቦታ ወይም ወና ውስጥ በኤሌክትሮማግኔቲክ ሞገድ መልክ የሚጓዝበት ዘዴ ነው። የፀሐይ ብርሃንና ግለት መሬት የሚደርሰው በዚህ በጨረራ ዘዴ ነው። ጥያቄ ቁጥር 28 ከሚከተሉት ውስጥ ማግኔታዊ ቁስ የሆነው የቱ ነው? ሀ ፕላስቲክ፣ ለ አሉሚኒየም፣ ሐመሮሃ ጨርቅ፣ መ ብረት። ብረት ካላችሁ ትክክል ነው። ምክንያቱም ማግኔታዊ ቁስ ማለት በማግኔት ሊሳቡ የሚችሉ የብረት አይነቶች ናቸው። ብረት ጠንካራ ማግኔታዊ ቁስ በመሆኑ በቀላሉ በማግኔት ይሳባል። ፕላስቲክ፣ ጨርቅና አሉሚኒየም ግን ማግኔታዊ አይደሉም። 29ኛ በምስራቅ አፍሪካ ሀሩራዊ የአየር ንብረት የሚስተዋልበት አካባቢ የትኛው ነው? ሀ የቪክቶሪያ ሐይቅና አካባቢ፣ ለ ሰሜን ኬንያ፣ ሐመሮሃ ጅቡቲ፣ መ ኢትዮጵያ። የቪክቶሪያ ሐይቅና አካባቢ ካላችሁ ትክክል ነው። የቪክቶሪያ ሐይቅና አካባቢው በምድር ወገብ ላይና አቅራቢያ የሚገኙ በመሆናቸው ዓመቱን ሙሉ ከፍተኛ ዝናብና ሙቀት ያለበት ወይም ሀሩራዊ ወይም ደባደባ የአየር ንብረት ይስተዋልባቸዋል። ሰሜን ኬንያና ጅቡቲ ደረቅ ወይም በረሃማ ናቸው። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሞዴልና የሚኒስትር ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየሁ ከሆነ ቪዲዮን ያስቆማችሁ ተከተሉኝ። ጥያቄ ቁጥር 30 በምስራቅ አፍሪካ እየተከሰተ ላለው ከፍተኛ የአፈር መሸርሸር ምክንያት ሊሆን የማይችለው ከሚከተሉት የትኛው ነው? ሀ የመሬት ግድለት፣ ለ የአየር ንብረት፣ ሐመሮሃ ዳግም ድነና፣ መ የደን ሽፋን መጠን። ዳግም ድነና ካላችሁ ትክክል ነው። ዳግም ድነና ማለት የተጨፈጨፉ ደኖችን መልሶ መትከል ማለት ነው። ይህ ተግባር ደግሞ የአፈር መሸርሸርን የሚከላከልና የሚቀንስ በጎ ተግባር እንጂ ለአፈር መሸርሸር ምክንያት ሊሆን አይችልም። እንቀጥል ወደ ጥያቄ ቁጥር 31 እንዲህ ይላል። ከምስራቅ አፍሪካ ሐይቆች መካከል በጥልቀቱ ሁለተኛ ደረጃ ላይ የሚገኘው ሐይቅ የቱ ነው? ሀ ቪክቶሪያ፣ ለ ማላዊ፣ ሐመሮሃ ታንጋኒካ፣ መ ታና። ከምስራቅ አፍሪካ ሐይቆች መካከል በጥልቀቱ ሁለተኛ ደረጃ ላይ የሚገኘው ሐይቅ ማላዊ ነው። በምስራቅ አፍሪካ በአጠቃላይ በዓለም አንደኛው ጥልቅ ሐይቅ ታንጋኒካ ሲሆን ሁለተኛው ጥልቅ ሐይቅ ደግሞ ሐይቅ ማላዊ ነው። ቪክቶሪያ በስፋት አንደኛ ቢሆንም ጥልቅ አይደለም። ጥያቄ ቁጥር 32 በዛምቢያ የሚገኝ ዓመቱን ሙሉ ለመጓጓዣነት የሚያገለግል ሰው ሰራሽ ሐይቅ የሆነው የትኛው ነው? ሀ ዝዋይ፣ ለ ጣና፣ ሐመሮሃ ማላዊ፣ መ ካሪባ። ዝዋይ ያላችሁ አይደለም፣ ዝዋይ ኢትዮጵያ ውስጥ ነው የሚገኘው። ጣና ካላችሁ ጣናም እንደዚሁ ኢትዮጵያ ውስጥ ነው የሚገኘው።
ምናልባት ማላዊ ካላችሁ ማላዊም ትክክለኛው መልስ አይደለም። ትክክለኛው መልስ ካሪባ ነው። ሐይቅ ካሪባ በዛምቢያና በዚምባብዌ ድንበር መካከል በዛምቤዚ ወንዝ ላይ የተሰራ የዓለማችን ትልቁ ሰው ሰራሽ ሐይቅ ሲሆን ለኃይል ማመንጫነትና ዓመቱን ሙሉ ለትራንስፖርት ወይም መጓጓዣነት ያገለግላል። መልካም፣ ወደ ጥያቄ ቁጥር 33 ስንሄድ የዓለምን 2% የወርቅ ንግድ የምትሸፍን የምስራቅ አፍሪካ ሀገር ማን ናት? ሀ ታንዛኒያ፣ ለ ኬንያ፣ ሐመሮሃ ኡጋንዳ፣ መ ሩዋንዳ። የዓለምን 2% የወርቅ ንግድ የምትሸፍን የምስራቅ አፍሪካ ሀገር ታንዛኒያ ናት። ታንዛኒያ ከአፍሪካ ከፍተኛ ወርቅ ካላቸው ሀገራት አንዷ ስትሆን ከሀገሪቱ የውጭ ንግድና ከዓለም አጠቃላይ የወርቅ ንግድ ገበያ የተወሰነውን ማለትም 2% ያህሉን የምትሸፍን የምስራቅ አፍሪካ ሀገር ናት። 34ኛ በምስራቅ አፍሪካ ከከፍተኛ ቦታዎች እጽዋት የማይመደበው የእጽዋት አይነት የቱ ነው? ሀ ጽድ፣ ለ ኮሶ፣ ሐመሮሃ ግራር፣ መ ዝግባ። ግራር ካላችሁ ትክክል ነው። ኮሶ፣ ዝግባና ጽድ በደጋማና ቀዝቃዛ ከፍተኛ ቦታዎች ላይ የሚበቅሉ እጽዋት ናቸው። ግራር ግን አብዛኛውን ጊዜ በቆላማ በበረሃማና ከፊል በረሃማ በሆኑ ዝቅተኛ ስፍራዎች ላይ የሚበቅል የሳቫና እጽዋት በመሆኑ ከከፍተኛ ቦታዎች እጽዋት አይመደብም። ጥያቄ ቁጥር 35 ከምስራቅ አፍሪካ ሀገሮች መካከል በህዝብ ቁጥር እና በቆዳ ስፋት አነስተኛ የሆነች ሀገር የትኛዋ ናት? ሀ ኢትዮጵያ፣ ለ ሲሸልስ፣ ሐመሮሃ ኬንያ፣ መ ኮሞሮስ። መልሱ ሲሸልስ ነው። ሲሸልስ በህንድ ውቅያኖስ ላይ የምትገኝ ደሴት ሀገር ስትሆን በቆዳ ስፋትም ሆነ በህዝብ ቁጥር ከመላው አፍሪካና ከምስራቅ አፍሪካ አነስተኛዋ ሀገር ናት። 36ኛ የሰረንገቲ ብሔራዊ ፓርክ የሚገኝባት የምስራቅ አፍሪካ ሀገር ማን ናት? ሀ ሩዋንዳ፣ ለ ቡሩንዲ፣ ሐመሮሃ ኡጋንዳ፣ መ ታንዛኒያ። የሰረንገቲ ብሔራዊ ፓርክ የሚገኝባት የምስራቅ አፍሪካ ሀገር ታንዛኒያ ናት። በዓለም ታዋቂ የሆነውና በብዙ የዱር እንስሳት ፍልሰት የሚታወቀው የሰረንገቲ ብሔራዊ ፓርክ የሚገኘው በታንዛኒያ ሀገር ውስጥ ነው። 37ኛ ከሚከተሉት ውስጥ ከከባድ ኢንዱስትሪ የሚመደበው የትኛው ነው? ሀ የሲሚንቶ ፋብሪካ፣ ለ የስኳር ፋብሪካ፣ ሐመሮሃ የመጠጥ ፋብሪካ፣ መ የጨርቃጨርቅ ፋብሪካ። መልሱ የሲሚንቶ ፋብሪካ የሚለው ነው። ከባድ ኢንዱስትሪ የሚባሉት ከፍተኛ የመሰረተ ልማት ግንባታ፣ ትላልቅ ማሽነሪዎችና ጥሬ ዕቃዎችን የሚጠቀሙ ናቸው። የሲሚንቶ ፋብሪካ ከባድ ማዕድናትንና ከፍተኛ ጉልበት ስለሚጠይቅ ከከባድ ኢንዱስትሪ ይመደባል። ስኳር፣ መጠጥና ጨርቃጨርቅ ቀላል ኢንዱስትሪዎች ናቸው። 38ኛ ለረሃብ እና ለድርቅ መከሰት መንስኤ ሊሆን የማይችለው ከሚከተሉት የትኛው ነው? ሀ የደን መጨፍጨፍ፣ ለ የመሬት ለምነት መሟጠጥ፣ ሐመሮሃ መሬትን በአግባቡ መጠቀም፣ መ መሬትን ከመጠን በላይ ማስጋጥ። ለረሃብና ለድርቅ መከሰት መንስኤ ሊሆን የማይችለው መሬትን በአግባቡ መጠቀም የሚለው ነው። መሬትን በአግባቡና በሳይንሳዊ ዘዴ መጠቀም ምርታማነትን ስለሚጨምርና የአካባቢ መራቆትን ስለሚከላከል ለረሃብና ለድርቅ መከሰት መንስኤ ሊሆን አይችልም፣ ይልቁንም መፍትሄ ነው። ጥያቄ ቁጥር 39 ከታች በተመለከተው አበባ ውስጥ ሶስት ዋና ዋና ክፍሎች በቁጥር 1
2 እና 3 ተሰይመዋል። በተራ ቁጥር 1፣ 2 እና 3 የተሰየሙትን የአበባ ክፍሎች ስም በቅደም ተከተላቸው በትክክል የሚያመለክተው ከሚከተሉት ውስጥ የትኛው ነው? ሀ መልክ አበባ፣ ጽጌ አንገት፣ ዝሃ ወንደ ጽጌ። ለ መልክ አበባ፣ አፈጽጌ፣ ብናኝ አቃፊ። ሐመርሃ ብናኝ አቃፊ፣ አፈጽጌ፣ መልክ አበባ። መ አፈጽጌ፣ አበባ አቃፊ፣ እንቁልጢ። ትክክለኛው መልስ መልክ አበባ፣ አፈጽጌ፣ ብናኝ የሚለው ነው። በአበባው ስዕላዊ መግለጫ መሰረት አንድ ቁጥር የሚያመለክተው የአበባውን ውጫዊና ማራኪ ክፍል ሲሆን መልክ አበባ ይባላል። ቁጥር 2 የሴቴ መራቢያ አካል የላይኛውን ተቀባይ ክፍል ያሳያል። እሱም አፈጽጌ ይባላል። ቁጥር 3 የወንዴ መራቢያ ክፍል የላይኛውን የአበባ ብናኝ የሚይዘውን ክፍል ያሳያል። እሱም ብናኝ አቃፊ ይባላል። ስለዚህ ትክክለኛው መልስ መልክ አበባ፣ አፈጽጌና ብናኝ አቃፊ የሚለው ነው። ወደ አካባቢ ሳይንስ ጥያቄ የመጨረሻው ደረጃ ስንደርስ ጥያቄ ቁጥር 40 እንዲህ ይላል። ከታች በተመለከተው የባለ 6 አሃዝ ፍርግርግ የቦታ መገኛ ዘዴ ውስጥ ሁለት ቦታዎች በፊደል ሀ እና ለ ተሰይመዋል። በፊደል ሀ እና ለ የተሰየሙትን ቦታዎች መገኛ በባለ 6 አሃዝ የቦታ መገኛ ሲገለጽ በቅደም ተከተላቸው በትክክል የያዘው ከሚከተሉት የትኛው ነው? ሀ 2 3 8 4 5 9 4 5 1 2 3 9 ለ 4 5 9 2 3 9 2 3 9 4 5 9 ሐመርሃ 2 3 4 4 5 1 4 5 1 2 3 4 መ 2 3 4 4 5 6 2 3 9 4 5 0 የአርባኛው ጥያቄ ትክክለኛው መልስ 2 3 4 4 5 7 2 3 9 4 5 0 የሚለው ነው። በባለ 6 አሃዝ ፍርግርግ ቦታ ለመፈለግ መጀመሪያ የቆመውን መስመር ማለትም ከግራ ወደ ቀኝ የሚቆጠረውን ዋና ቁጥርና ሳጥኑን የስንት አስረኛ ላይ እንዳለ መገመት። በመቀጠል ደግሞ የተኛውን መስመር ማለትም ከታች ወደ ላይ የሚቆጠረውን እናነባለን ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት 40 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ የመጣሁባችሁ ቪዲዮን ያስቆማችሁ ተከታተሉ። አንዳንድ የፊደል ግድፈቶች ስለሚታዩ እነሱን በትዕግስት እለፏቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሃው ቲዩብ የሚለውን ጆይን በማድረግ ማግኘት ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የፈተናና የጥናት ዝግጅት ይሁንላችሁ። ቻው።